ኢትዮጵያ አይሆንላትም አታልፈውም የተባለችባቸውን ፈታኝ መንገዶች ሁሉ በጽናት ተሻግራ ማሳየት የቀደመ ልምዷ ነው። ከጥንተ ታሪኳ እስከ ዛሬ የመቻል ተምሳሌት ያለመሸነፍ ምልክት የሆነችባቸው የታሪክ አጋጣሚዎችም እልፍ ናቸው። 2013 ዓ.ም ሰኔ ወር ላይ የተደረገው ጠቅላላ ሀገራዊ ምርጫም ከነዚህ አጋጣሚዎች አንደኛው ነው። ኢትዮጵያ በተለያዩ ችግሮች ውስጥ ሆና ያከናወነችው ስድስተኛው ሀገራዊ ምርጫ የማይሳካ የመሰላቸው የውስጥና የውጭ ጠላቶች በውድቀቷ ሊሳለቁ ጓጉተው ጠብቀዋል። ስድስተኛው ሀገራዊ ምርጫ አነጋጋሪነቱ የጀመረው መካሄድ ከነበረበት 2012 ዓ.ም በኮቪድ ወረርሽኝ ምክንያት እንዲራዘም በተደረገበት ጊዜ ነው። መንግስት የህዝብን ጤና አደጋ ላይ ላለመጣል ምርጫው እንዲራዘም ሲወስን አጋጣሚውን የራሳቸውን ፍላጎት ለማሳካት መጠቀሚያ ማድረግ የፈለጉ ኃይሎች ሐሳቡን ተቃወሙት። ህወሓት ደግሞ የፌዴራል መንግስቱን ስልጣንና ኃላፊነት በሚገዳደር መልኩ በትግራይ ክልል ህገወጥ ምርጫ አካሄደ። በዚሁ ህገወጥ ምርጫ ራሱ ተወዳድሮ ራሱ አሸናፊ የሆነበትን ውጤትም አወጀ። ይህ የህወሓት የማናለብኝነት ስራ በኢትዮጵያ የጸጥታ ሁኔታው ስጋት ውስጥ እንዲወድቅ ምክንያት ሆነ። በዚህ ሁኔታ ውስጥ መንግስት የተራዘመው የ2012 ምርጫ በ2013 እንዲካሄድ ቁርጠኛ አቋም ይዞ እየሰራ ባለበት ጊዜ የተቀሰቀሰው የሰሜኑ ጦርነት፣ ሌሎች የማንነትና የድንበር ግጭቶች፣ በተለያዩ የኢትዮጵያ አካባቢዎች የነበረው የታጣቂዎች እንቅስቃሴ የምርጫውን ስኬታማነት ጥያቄ ውስጥ ከተውት ነበር። ምርጫው በበርካታ ውዝግቦችና ተግዳሮቶች ውስጥ ቢያልፍም በኢትዮጵያ የምርጫ ታሪክ ውስጥ ግን ትልቅ ስኬት የተመዘገበበት ነው። ለዚህ ደግሞ መንግስት አስቀድሞ ለምርጫው ፍትሐዊነት የነበረው ቁርጠኛ አቋም ዋነኛ ምክንያት ነው። ይህን ለማድረግ ከወሰዳቸው እርምጃዎች መካከል ደግሞ የመጀመሪያው የምርጫ ቦርድን ገለልተኝነትና ተአማኒነት ማረጋገጥ ነበር። የቀድሞ የተፎካካሪ ፓርቲ መሪ ብርቱካን ሚደቅሳ ቦርዱን እንዲመሩ በህዝብ ተወካዮች ምክር ቤት መሰየማቸውና ቦርዱ ገለልተኛነቱን የሚያረጋግጥባቸውን የተለያዩ የህግና የአሰራር ማሻሻያዎች እንዲተገብር ድጋፍ ማድረጉ ለዚህ እንደ ማሳያነት ይጠቀሳሉ። በዚህም የምርጫ ሂደቱ ከመራጮች ምዝገባ እስከ ውጤት አሰባሰብ ድረስ ለህዝብና ለፖለቲካ ፓርቲዎች የበለጠ ግልጽ መሆን ችሏል። ምርጫው መካሄድ ከነበረበት 2012 ዓ.ም እንዲራዘም ሲደረግ እንኳን ምሁራንና የፖለቲካ ፓርቲዎች ጭምር በጉዳዩ ላይ ያላቸውን ምልከታ በዴሞክራሲያዊ መንገድ እንዲገልጹ እድል ተሰጥቷቸው እንደነበር ይታወሳል። በስድስተኛው ሀገራዊ ምርጫ ለመምረጥ ከተመዘገቡ ከ38 ሚሊዮን በላይ ዜጎች 90 በመቶ የሚሆኑት ድምጻቸውን ሰጥተዋል። 45 የሲቪል ማህበራት ከ46,000 በላይ ታዛቢ ግለሰቦችና ከ100 በላይ ዓለም አቀፍ የምርጫ ታዛቢዎች ምርጫውን በመታዘብ ረገድ ተሳትፎ አድርገዋል። ይህ ደግሞ በኢትዮጵያ የምርጫ ታሪክ ከፍተኛ የሀገር ውስጥና የውጭ ታዛቢዎችን ማሳተፍ የቻለ ምርጫ አድርጎታል። በምርጫ ውጤቱ ገዢው ፓርቲ ብልጽግና አብዛኛውን የህዝብ ተወካዮች ምክር ቤት መቀመጫዎች ሲያሸንፍ፣ የተወሰኑ ፓርቲዎችና የግል ተወዳዳሪዎች ምክር ቤት የሚገቡበትን ውጤት አስመዝግበዋል። መስከረም 24 2014 ዓ.ም አዲሱ የፌዴራል መንግስት ሲመሰረት ደግሞ ጠቅላይ ሚኒስትር አብይ አህመድ የተፎካካሪ ፓርቲ መሪዎችን የመንግስት ከፍተኛ የስራ ኃላፊነቶች ላይ በመመደብ የሀገረ መንግስት ግንባታ ከፓርቲም በላይ መሆኑን አስመስክረዋል። ይህ ሁሉ ስኬት የተገኘው ታዲያ ኢትዮጵያ አታሳካውም ትወድቅበታለች ከተባለችው ከስድስተኛው ሀገራዊ ምርጫ በኋላ ነው። ኢትዮጵያ ዘንድሮ የምታካሂደው ሰባተኛው ጠቅላላ ምርጫም አይሳካም የሚሉ የጠላት ድምጾች በርክተውበታል። ምርጫው በተለያዩ ሰበቦች እንዲራዘምና የሽግግር መንግስት እንዲመሰረት የሚፈልጉም አሉ። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለነው። አሁን ሚኒስትሮች ከሞላ ጎደል ሁሉም ሪጅን ላይ ነው ያሉት ቅድም የተባለውን ችግር ለመፈተሽ። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰግታችኋል። ለኢትዮጵያ ሕዝብ መልሴ በውጤት እንየው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች
በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ እፈልጋለሁ። ምርጫው በታሰበለት የጊዜ ሰሌዳ እንዲካሄድ መንግስት በቁርጠኝነት እየሰራ ነው። የኢትዮጵያ ምርጫ ቦርድም የምርጫ ሂደቱን ስኬታማ ለማድረግ ባወጣው የጊዜ ሰሌዳ መሰረት ስራዎቹን እያከናወነ ይገኛል። ምርጫው የስልጣን መፎካከሪያ ብቻ ሳይሆን የሀሳብ የበላይነት የሚታይበትና የዴሞክራሲ ባህላችን የሚያድግበት መድረክ ነው። በመሆኑም ሁሉም ተፎካካሪዎች ከጥላቻና ከከፋፋይ ንግግሮች በመራቅ አማራጭ የፖሊሲ ሀሳቦችን ለህዝብ በማቅረብና ለሰላማዊ ትግል ቅድሚያ በመስጠት የሀገርን ህልውና የሚያስቀድም ሚናቸውን መወጣት ይጠበቅባቸዋል። የሀገር ዕጣ ፈንታ የሚወሰነው በዜጎች የነቃ ተሳትፎ ነውና ምርጫም ካርድ ከመውሰድ ባለፈ ስለሆነ ሀሳቦችን በሰከነ መንፈስ መመዘን፣ በምርጫው ዕለት ደግሞ በነፃነት ድምፅ መስጠትና ሂደቱ ሰላማዊ እንዲሆን መጠበቅ ከእያንዳንዱ ኢትዮጵያዊ የሚጠበቅ የታሪክ ኃላፊነት ነው። ኢትዮጵያ የገጠሟትን ፈተናዎች ሁሉ ተሻግራ ለ7ኛው ጠቅላላ ምርጫ መቃረቧ የነገዋን ብሩህ ኢትዮጵያ በጋራ ለመገንባት የምናደርገው ጉዞ ማሳያ ነው።